ናዝራውያን ተብለው የሚጠሩ ሰዎች የምናውቃቸው ሰዎች አሉ። ለምሳሌ እስቲ አንድ ጥቀስ። ለምሳሌ ሶምሶን ለተወሰነ ጊዜ ሊሆን ይችላል ወይንም ደግሞ ዘላለማቸውን ለእግዚአብሔር አገልግሎት የለዩ ሰዎች። ሰላም፣ እንዴት አላችሁ የተከበራችሁ ቤተሰቦቻችን? ዛሬ በአዲስ ፕሮግራም እኔና ጓደኛዬ መተናል ማለት ነው። ፕሮግራም ምን ይዘን እንደመጣን ምን አዲስ ነገር ይዘን እንደመጣን ከማስተዋወቃችን በፊት ራሳችንን ማስተዋወቅ እንጀምር አይደለ? እሺ። ስለዚህ ካንተኛል። እሺ። እኔ ዳዊት አብይ ይባላለሁ። በዚህ አሁን ይዘን በመጣ ነው ስሙንም በኋላ ነው ግልጽ የምናደርገው። በዚህ በአዲሱ መርሃ ግብራችን ላይ ከጓደኛዬ ጋር ወግ ይህንን ጨዋታ አብረን የምንጫወት ይሆናል። ቀጥላል። እሺ። ያው እኔ ደግሞ ዳንኤል አስራት እባላለሁ። በዚህ በመብዙሃን ማህበር ላይ አገልጋይ ነኝ። እንዲሁም ደግሞ በዚህ በዘላለም ህይወት ሚዲያ ላይ ከዚህ በኋላ በሚኖሩ ጊዜዎች አብረናቸው በአንድ መርሃ ግብር የምንቀጥል ነን ማለት ነው። በጣም ጥሩ። ያው እሱ እንደተናገረው ሁለታችንም የመብዙሃን አገልጋዮች ነን። አሁን ደግሞ ሚዲያው ላይ አዲስ ነገር ይዘን መተናል። ስለዚህ ይህንን ነገር እስኪ ለቤተሰቦቻችን በደንብ ግልጽ አድርገውና ምን ይዘን እንዴት እንደምንቀጥል ምን አይነት ነገር እንደሚያገኙበት አያይዘህ ከስያሜውን ጀምር አይደል? ስያሜው ምንድነው? ስያሜው ናዝራውያን ይባላል። ናዝራውያን ይባላል። ለምን ናዝራውያን ተባለ? ምክንያቱም ምንድነው ናዝራውያን ማለት በራሱ አሁን ብዙ የምናውቃቸው ቃሎች አሉ፣ ሲጠሩ እናውቃቸዋለን። በተለይ ቤተክርስቲያን ላይ ትምህርት ላይ ብዙ ጊዜ የምንሰማቸው ነገር ግን ትርጓሜያቸውን ቃሎቹ ለምን እንደምንጠቀማቸው ምክንያታቸውን አናውቅም። እና ዛሬ ነው ናዝራውያን ማለት ራሱ ምን ማለት እንደሆነ ሲቀጥል ደግሞ የኛ ፕሮግራም ደግሞ ከዚህ ጋር ምን እንደሚያገናኘው ጥሩ ጊዜ ይኖረናል ብዬ አስባለሁ። ስለዚህ እድሉን ላንተ ልስጥ። እሺ፣ አንተ እንዳልከው ነው። ይሄ አሁን ናዝራዊ ወይንም ደግሞ ናዝራውያን የሚለው ቃል በቤተክርስቲያን ላደገ ሰው ወይንም በቤተክርስቲያን አልፎ አልፎ ለሚሄድ ሰው አዲስ የሚባል ስያሜ አይደለም። የሚታወቅ ለጆሮ አዲስ አይደለም። ስሙ ለጆሮ አዲስ አይደለም፣ ግን ደግሞ ትርጉሙ ምንድነው የሚለውን እንትን ብንል ያው ብዙ ሰው እንትን ላይረዳው ስለሚችል እሱን ግልጽ ለማድረግ መርሃ ግብራችንን እንጀምር። ይሄኛው መርሃ ግብራችን በሳምንት አንዴ ከምናቀርባቸው መርሃ ግብሮች መካከል አንደኛው እሱም ደግሞ የሁለት ወንድማማቾች ወግ ብለን ልንጠራው እንችላለን፣ ወይንም ደግሞ ናዝራውያን ወግ ብለን ልንጠራው እንችላለን። ስያሜውንም ናዝራዊ ያልንበት ምክንያት የመጀመሪያ ናዝራዊ የሚለው ቃል ከዕብራይስጥ ናዚር ከሚል ቃል የመጣ ነው። ቀጥታ ትርጉሙን ስንመለከት የተለየ የተቀደሰ ማለት የሚለውን ትርጉም ይሰጥልናል። የተለየ የተቀደሰ የሚለውን ትርጉም ይሰጥልናል። ከኦሪት ጀምሮ ስንመለከት በብሉይ ኪዳን መጽሐፍት ላይ ናዝራውያን ተብለው የሚጠሩ ሰዎች የምናውቃቸው ሰዎች አሉ። ለምሳሌ እስቲ አንድ ጥቀስልኝ። ለምሳሌ ሶምሶን፣ ዮሐንስ፣ መጥምቆ ዮሐንስ፣ ሳሙኤል ናዝራዊ ተብለው ይጠራሉ። እነሱም የተባሉበት ምክንያት ምንድነው? ከዘኍልቍ 6 ጀምሮ ስንመለከት ናዝራውያን ተብለው የሚጠሩ ሰዎች ምን አይነት ሰዎች ናቸው? ለተወሰነ ጊዜ ሊሆን ይችላል ወይንም ደግሞ ዘላለማቸውን ለእግዚአብሔር አገልግሎት የለዩ ሰዎች እነሱ ምን ተብለው ይጠራሉ? ናዝራውያን ተብለው ይጠራሉ ማለት ነው። ስለዚህ ይሄኛውን ስያሜኛ ወደዚህ ያመጣንበት ምክንያት አሁን በዚህ ዘመን ያለን ወጣቶች ዓለም በብዙ ነገር ትስበናለች አይደል? አሁን በዚህ ዘመን ምናልባት ለእኛ ማድላት እንዳይሆን እንጂ ስበቱ በጣም ከፍተኛ ነው። የማይስበው የማይጎትተው ይሄ የኑሮ ጫና ብትለው የሶሻል ሚዲያ ተጽዕኖ ብትለው ምንም የማይጎትተው ነገር የለም። እና በዚህ ሁሉ ተጽዕኖ ውስጥ ሆነን ግን ደግሞ እኛ ራሳችንን ለአገልግሎት ወይንም ደግሞ ለእግዚአብሔር ስራ ምን ያለን ክርስቲያኖች የለየን የሚለውን ትርጉም ይሰጥልናል ማለት ነው። ስለዚህ ንጽህናውን ጠብቆ የሚኖር የተለየ እንዲሁም ደግሞ የእግዚአብሔር ተከታይ የክርስቶስ ተከታይ የሚለውን ትርጉም ቀጥታ ምን ይልናል? ይሰጥልናል ማለት ነው። ከዛ በተጨማሪ በዋናነት ደግሞ መርሳት የሌለብን ምንድነው? ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ብሎ ተጠርቷል? ናዝራዊ ተብሎ ተጠርቷል አይደል? በጣም ይሄ አሁን በጣም የሚደንቅ ነው። ታሪክ ወደኋላ ስንመለከት በሐዋርያት ሥራ ምዕራፍ 24 ላይ ስንመለከት የናዝራውያን ወገን ተብለው ተጠርቷል። ክርስቲያኖች የናዝራውያን ወገን እነሱ እንደ መመኪያ ይቆጥሩት ነበር። ይሄን የማን ተከታይ? የክርስቶስ ተከታይ ምን ተብሎ ይጠራሉ? ራሱ ጌታችን በሁለት አንጻር ምን ተብሏል? ናዝራዊ ተብሎ ተጠርቷል። አንደኛ የተወለደበት ስፍራ የተወለደበት አካባቢ ናዝሬት ስለሆነ ምን ተብሎ ተጠርቷል? ናዝራዊ ተብሎ ተጠርቷል። ሁለተኛ ደግሞ ምን ብለናል? መጀመሪያ ስያሜውን ስንሰጥ ናዝራዊ የሚለው ስም ከናዚር ከሚለው ቃል እሱም ደግሞ ቀጥተኛ ትርጉሙ ምንድነው ብለናል? የተለየ የተቀደሰ ብለናል። እነዛ ቀደም ያነሳናቸው በብሉይ የነበሩ ሰዎች የቅድስና ባለቤት አይደሉም፣ የቅድስና አስገኝ አይደሉም። የጸጋ ቅድስና እግዚአብሔር አምላክ የሰጣቸው ናቸው። ኢየሱስ ክርስቶስ ደግሞ የቅድስና ሁሉ ምንድነው ምንጭ ባለቤት በመሆኑ ምን ተብሎ ተጠርቷል? ናዝራዊ ተብሎ ተጠርቷል። ስለዚህ እኛ ደግሞ ምን ተብለናል? በክርስቶስ ክርስቲያን አይደል የተባልነው? የክርስቶስ ተከታዮች ነን። ክርስቶስን ለመምሰል የተጠራን ሰዎች ነን። ስለዚህ አሁን በዚህ ምድር ላይ ያለን ክርስቲያኖች በአጠቃላይ ትልቁ ግባችን ማንን መምሰል? ክርስቶስን መምሰል ነው። ስለዚህ ምን ተብለን ተጠርተናል? ክርስቲያኖች ወይንም ደግሞ ቀደም በሐዋርያት ሥራ ላይ እንዳነሳነው ምን ተብለው ተጠርተው ነበር? የናዝራውያን ወገን ተብለው ተጠርተው ነበር። ስለዚህ እኛም የአባቶቻችን ልጅ ስለሆነ
ምን ተብለን እንጠራለን? የናዝራውያን ወገን ናዝራውያን ተብለን እንጠራለን ማለት ነው። ስለዚህ የመርሃ ግብራችንን ስያሜ ናዝራውያን ያልነው ምንድን በዚህ ዘመን ላይ ያለን ወጣቶች ዓላማችን ትልቁ ዓላማችን የክርስቲያን ወደድንም ጠላንም ማለት ክርስቶስን መምሰል ስለሆነ እሱን ለመምሰል በምናደርጋቸው ጉዞዎች መካከል እቺ የኛ መርሃ ግብር እንደ አንድ ምን እንድትሆንልን እንደ አንድ ግብአት እንድትሆንልን ጥሩ ሀሳቡ ገንቢ ሀሳቦችን አንስተን አሁን ደግሞ አብይ ጾም ነው አይደል? አብይ ጾም ነው። ስለዚህ በየሳምንቱ ምን እናደርጋለን? ስለ ጾሙ የዋለበትን ሳምንት እሱን አንስተን ስለ ጾሙ የተወሰኑ ነገሮችን እናነሳለን። ከዛ በኋላ ደግሞ አንዳንድ ልምምዶችን ቢያንስ በዚህ ሳምንት ይሄን ብናደርግ እያለን አንዳንድ ልምምዶችን እያነሳን ክርስቶስን የመምሰል ጉዟችንን ትንሽ እንድታገዝልን አድርገን እንጠቀማታለን ማለት ነው። ምን ይመስላል? አይ በጣም ደስ ይላል። በጣም ደስ ይላል። አሁን አንተም የተናገርከው እንዳለው ነው። አሁን እንደነገርኩ ነው ስንገባ አውርተናል። ያው ብዙ ጊዜ ቃሉን እናውቀዋለን፣ ትርጉሙን አናውቀውም። ግን አሁን በተለይ መሀል ላይ ለምሳሌ ለአገልግሎት ብለሃል። አሁን ብዙ ጊዜ ስንማር ትምህርትም አሁን ለምሳሌ ሰማዕትነት ማለት ምን ማለት ነው የሚለውን ተምረን ግን ያው የአሁን ጊዜ ሰማዕትነት ግን እንደዛኛው ጊዜ ሰማዕትነት ላይሆን ይችላል። ለምሳሌ በዛ ጊዜ በሰይፍ ይሰየፉ ነበረ። ብዙ ቅዱሳን ሰማዕታትን እናውቃለን። እና የአሁን ጊዜ ሰማዕታት ግን በቃ የስጋዊ ፍቃድን መተው ሊሆን ይችላል። እና ወደኛ ፕሮግራም መርሃ ግብር ስንመጣ ናዝራውያን ሲባል ለአገልግሎት ሊሆን ይችላል። አሁን አንተ እንደተናገርከው ለምሳሌ በጣም በብዙ ነገር ተስበን ከአገልግሎት በጣም ርቀናል። አሁን ሰንበት ትምህርት ቤት ብንሄድ የተለያዩ ቤተክርስቲያን ላይ አገልጋይ የሚፈልጉ ነገሮችን ግን በጣም ከአገልግሎት የራቁና ይህንን ነገር ሁሉ ትቶ ራሱ መሄድ ከኛ መርሃ ግብር ስም ጋር ይያዛልና እሱን ለማንሳት ፈልጌ ነውና ያውን ጊዜ ናዝራውያን ያው የስጋዊ ፍቃዳችንን ይህ በዓለም ላይ የሚስቡን ነገሮች ሁሉ ትተን ወደ እግዚአብሔር መምጣት፣ ወደ ቤተክርስቲያን መምጣት፣ ወደ አገልግሎት መምጣት በራሱ ናዝራዊ ሊያስበልን ይችላል አይደለ? ስለዛ ቻሌንጆች ይኖሩናል፣ የተለያዩ ፕሮግራሞች ይኖሩናል። ይሄን እናደርጋለን። ሌላ ተጨማሪ ምናልባት እዚህ ላይ ከፕሮግራሙ ጋር ተያይዞ የምታነሳው ነገር ካለ? ያው በየሳምንቱ እንዳልነው እግዚአብሔር ከፈቀደ ጥሩ ሀሳቦችን ይሄ እስከ አብይ ጾም መውጫ ድረስ ያው የአብይ ጾም ሳምንታትን እያነሳን ሳምንት አሁን ስንመጣ ቅድስት ብለን ከዛ ምኩራብ እያለን መጻጉዕ እያለን እሱን እናነሳለን። ከዛ በኋላ ካለቀን በኋላ ገቢ አሁን ከቤተሰቦቻችን አሁን አዳዲስ ቤተሰቦች እያፈራን በዚህ መርሃ ግብርም በጣም ብዙ ወጣቶችን እንዲሁም ደግሞ ይሄ መርሃ ግብሩ ሀሳቡ የገዛቸው ሰዎች ወደኛ ቤተሰብ ይቀላቀላሉ ብለን ተስፋ እናደርጋለን። ትቀላቀላላችሁ አይደል? ይቀላቀላሉ። ይሄንን ደግሞ የምናየው እንዴ በምንድን ነው? ላይክ ሲያደርጉ፣ ሰብስክራይብ፣ ሼር፣ ኮሜንት ሲያደርጉ ይህንን ነገር በደንብ ደግሞ እናውቃለን ማለት ነው። እኛ ብቻ ሳንሆን ደግሞ ከዚህ በኋላ እንደ እግዚአብሔር ፍቃድ እንግዶችንም እየጋበዘን በዋናነት ውለታችን አለን። ከዛ በተጨማሪ ደግሞ እንግዶችንም እየጋበዘን ገንቢ የሚባሉ ሀሳቦችን ዘመኑን ያጀ ሀሳቦች እያነሳን በነገር ላይ ብዙ ጊዜ አሁን ለምሳሌ ብዙ ጨዋታዎችን እንጫወታለን አይደል? በተለያየ ቦታ መንፈሳዊ ጓደኞቻችን እህት ወንድሞቻችን ጋር እና አንተ ራሱ ለምሳሌ ቢቀረጽ ይህ ነገር ተቀርጾ ቢቀመጥ ብለህ የምታስበው አይነት እንደው የዛሬው ወሬያችን ጨዋታችን በጣም ቃለ እግዚአብሔር የበዛበት በጣም ደስ የሚል ግን ገንቢ በመንፈሳዊ ህይወትም የሚያበረታ የደከመውን የሚያበረታ የረሳኑን የሚያስታውስ እንደውም ስታወራው ላይ የሆነ ጊዜ ከእንትና ከሚባል ጓደኛዬ ጋር ያወራሁት ብለን እንደዛ የምናነሳቸው ብዙ ጊዜ ሀሳቦች አሉ በወሬያችን ማለት የምናስገባቸው እና እንደዚህ አይነት ጨዋታ ነው በቃ ሊኖረን የሚችለው። እኛ ሌላ ተጨማሪ ወይ ከማንም በልጠን ነው የምናውቀው የተለየ ነገር ኑሮ ሲሆን እነዚህ ጨዋታ ውሏችንን ማለት ነው በተለያየ ቦታ የምንውለውን ውሎ ይዘን እንመጣለን የሚል ሀሳብ ለመጨመር ነው። በጣም ጥሩ። እና ደግሞ አሁን በቃ ክርስቲያን ወንድማማቾች አብረው ሲውሉ በምን አይነት መልኩ ይውላሉ? እግዚአብሔርን እያሰቡ ክርስቶስን ለመምሰል በሚያደርጉት ጉዞ ውስጥ ቁጭ ብለው የሚነጋገሩትን ወሬ ወይንም ደግሞ ጨዋታ ቅድም ብለናል፣ ናዝራውያን ወግ ብለናል አይደል? ወደድንም ጠላንም ይሄ ስያሜ እኮ ክርስቲያን የሚለው ስያሜ በራሱ እኮ ክርስቲያን የሚለው ስያሜ፣ ናዝራዊ የሚለው ስያሜ፣ ቅዱስ ክርስቲያን ራሱ ማለት እኮ በተቃራኒ ሌላ ስሙ ምንድነው? ቅዱስ ማለት ነው። የበቃ ማለት የክርስቶስ ተከታይ። አሁን ግን እኛ ክርስቶስን መስለናል ብለን ሳይሆን ግን ደግሞ ቅድም እንዳነሳ ነው የክርስቲያን ትልቁ የመጨረሻ ግቡ በቃ ክርስቶስን መምሰል ነው። ስለዚህ በዛ ጉዞ ውስጥ የምናሳልፋቸውን ጊዜያቶች፣ ጨዋታዎች የምናስተላልፍበት መርሃ ግብር ነው ማለት ነው። ተመልካቾች ምን ይጠብቁ? እንግዲህ እዛው ላይ ማለት ምናልባት ሳረሰው እኔ የመንፈሳዊ ወሬ መንፈሳዊ ወግ ጨዋታ በቦታ እንዲገደብ አልፈልግም። አሁን ብዙ ጊዜ ነጠላ ስንለብስና የቤተክርስቲያን ግቢ ውስጥ ስንሆን ብቻ ቃለ እግዚአብሔርን አሁን ለምሳሌ እኔ እናንተ አሁን ቤተክርስቲያን አይደለም አሁን በሰዓት ያለ ነው ስቱዲያችን ውስጥ ያለ ነው የትም ቦታ ለምሳሌ ከጓደኞቻችን ጋር ብዙ ቦታ በስራ ቦታ በትምህርት የተለያዩ ቦታና የትም ቦታ ሆነን የእግዚአብሔርን ቃል
ልንጫወት ልንነጋገር ይገባናል። አንድም ይሄንን በመርሃ ግብራችን እናስተላልፋለን ብዬ አስባለሁ። ተመልካቾቻችን ምን ይጠብቁ? ወቅታዊ ነገር አሁን እኮ ልብ ብለህ ከሆነ በጣም የሆኑ ወቅታዊ እንትኖች አሉ። ለምሳሌ ጥር ወር ላይ አሁን ላይ በደንብ ስለምን ይወራል? ስለ ሰርግ አይደል? ግልጽ ነው። ዘመነ መራዊ ነው እንደዛ ይባል። አዎ ብዙ ጥያቄዎች አልመጡልም። እንደዚህ የሆነ ከሰርግ ጋር ተያይዞ ወቅታዊ የሆኑ ነገሮችን ይጠብቁ። ለማንኛውም በእኔ በኩል እሱ እንትን ልል ወቅታዊ ነገር ስለዚህ ጾሙ ሲያልቅ ደግሞ ባለ 50 ስለሆነ በደንብ ይመቻል። በተጨማሪ ብዙ ቻሌንጆች ይኖሩናል፣ መንፈሳዊ ቻሌንጆች። አሁን ቻሌንጅ ሲባል ብዙ ጊዜ ለሌላ ነገር ሶሻል ሚዲያ ላይ ነው አይደል የሚታወቀው። እኛ ግን በመንፈሳዊ ነገር ብዙ ቻሌንጆች ይኖሩናል እና እነሱም በጋራ ደግሞ ያበረታል፣ በጣም ያበረታል። የሆነ ነገር በተለይ በግልህ ከምትጀምራቸው ነገሮች የበለጠ 2-3 ሆነ ይሄንን እናድርግ እንደዚህ አይነት ነገሮች ስለሚኖሩ ከዚህ መርሃ ግብር ብዙ ቻሌንጆችን ይጠብቁ። ሽልማትም ያላቸው ያው ዋናው ሽልማታችን ያው ሰማያዊ ክብር ነው። በእርግጥ እንደዚሁም ግን ያው እንደዚህ አይነት ነገሮች በሰፊ ይኖራሉ ብለን ግን ያው እናንተ እንዳልከው ቤተሰባዊነታቸው እኛንም እያበረታቱን ያው እኛም ገና የምናድግ ብዙ ለመስራት ገና ሀ ብለን የጀመረን ሰዎች ነን፣ እንደ መብዙሃን ማህበርም እንደ ሚዲያችንም። ስለዛ በጣም ድጋፍ እንፈልጋለን። ይህንን ለማለት ነው። በእኔ በኩል ጨርሻለሁ። እሺ እግዚአብሔር ይስጥልን። እንግዲህ በቅድስት ሳምንት ቅዳሜ ማታ እንገናኝ። ቅዳሜ ማታ ጨዋታችንን ይዘን እንጫወታለን። ቅድስትን በተመለከተ ጾሙን በተመለከተ ጥሩ ሀሳቦችን ይዘን እንመጣለን። እግዚአብሔር ይስጥልን። እናመሰግናለን። ሰብስክራይብ ማድረግ እንዳይረሳ።